በዓለማችን የሚገኙ የባህር በር የሌላቸው ሀገራት ከሚያጋጥሟቸው ተግዳሮቶች መካከል የንግድ ዋጋ መናር፣ የዘገየ ሎጂስቲክስ አገልግሎትና በመተላለፊያ ሀገራት ላይ ጥገኛ የሆነ የኢኮኖሚ እንቅስቃሴ ተጠቃሾች ናቸው። በመሆኑም የባህር በር ማግኘት የተረጋጋና ሉዓላዊ የሆነ ኢኮኖሚን ከመገንባት ባሻገር ያልተጋነነ የሸቀጦች ዋጋ እንዲኖር ያስችላል። በዓለማችን በተባበሩት መንግስታት እውቅና ከተሰጣቸው መካከል 44 የሚሆኑት ሀገራት የባህር በር የሌላቸው ናቸው። ከነዚህም መካከል 32ቱ በማደግ ላይ ያሉ ሲሆኑ ኡዝቤክስታንና በማዕከላዊ አውሮፓ የምትገኘው ሊክተንስታይን ደግሞ በሌሎች የባህር በር በሌላቸው ሀገራት የተከበቡ ናቸው። እነዚህ በዓለማችን የሚገኙ የባህር በር የሌላቸው ሀገራት ከባህርና ከውቅያኖስ ከሚዋሰኑ ሀገራት የሁለትዮሽና ባለብዙ ወገን ስምምነቶችን በማድረግ ተጠቃሚ ናቸው። ከ30 እስከ 40 የሚሆኑት ሀገራት ቢያንስ ከአንድ የባህር በር ካለው ሀገር ጋር ዓለም አቀፍ ሕጎቹን ማዕቀፍ ያደረገ ስምምነቶችን በማድረግ ችግሮቻቸውን እየቀረፉ ይገኛሉ። ወደብ የሌላቸው ሀገሮች መብት አላቸው። አጠገባቸው ካለው ሀገር ጋር ሰላማዊ በሆነ መንገድ በር ተከፍቶላቸው ብዙ ተጽዕኖ የሌለበት፣ ታክስ የሌለበት፣ መዘግየት የሌለበት አገራቸውን በማይጎዳ መንገድ ትራፊክ ውጭ የሚያስወጡትና ውጭ የሚገቡትን እቃቸውንም ሆነ የሚያሸጋግሩትን ነገር በነፃ እንዲያደርጉ ይፈቅዳል። ማለት በነፃ ስንል ታክስ አይከፍሉበትም። ያ እቃ በሚገባበት ጊዜ በሚወጣበትን ጊዜ አይከፈልም። ግን ከሀገሪቱ ሀገር ስምምነት ተደርገው ለምሳሌ ወደቡ ላይ ለሚሰጡ አገልግሎቶች አስፈላጊው ነገር ለዛ አገልግሎት ይሰጣቸዋል ማለት ነው። እንደ ፓራጓይ፣ ሩዋንዳ፣ ቦሊቪያ እና ኔፓል ያሉ ሀገራት ደግሞ በሊዝ በተገኘ ሉዓላዊ ባልሆነ የግዢ ስምምነት በማድረግ የባህር በር ፍላጎቶቻቸውን በከፍተኛ ወጪ እውን እያደረጉ ይገኛሉ። ኢትዮጵያ የባህር በር ያጣችው ተፈጥሯዊ በሆነ መልክዓ ምድራዊ አቀማመጥ አለመሆኑ ከሌሎቹ የባህር በር ከሌላቸው ሀገራት ለየት ያደርጋታል። በጊዜያዊ አስተዳደር ወይንም በሽግግር መንግስት መራ በነበረችበት ወቅትና ከፍተኛ የሆነ የቅኝ ግዛት ተጽዕኖ በነበረበት ዘመን እንደ አንድ ተራቁስ ባህርን ያክል ነገር ቆርሶ መስጠት ኢፍትሐዊ ተብሎ ብቻ የሚቀር አይደለም፣ ይልቁንም የክፍለ ዘመኑ ወንጀል ጭምር እንጂ። ለዚህ ደግሞ ሁለቱም ወገኖች የየራሳቸው ድርሻ አላቸው። ኢትዮጵያ በአሰብ በኩል ያላት ምን መብት አላት ብንል ብትፈልግ ማለት ነው። አንደኛ አሰብን እንዴት አድርገው ነው አሁን ያለው የኤርትራ መንግስት ሊያገኛት የቻለው? ምን አይነት ህጋዊ የሆነ ማስረጃ አለው? በጊዜያቱ ያንን እነሱ ነፃ ወጣን በሚሉበት ጊዜ የነበረው መንግስት ምን አድርጓል? ምን ሊያደርግ ሲችል ነበረ? ምክንያቱም በ93 ነው እነሱ ነፃነት ያወጁት። ህገ መንግስቱ የወጣው በ95 በአውሮፓ አቆጣጠር ነው። እነዚህ መጠቅሳቸው ነገሮች በዛም መካከል የነበረው መንግስት የትራንዚሽናል ቻርተር በሚባል ወይም ጊዜያዊ መሸጋገሪያ ሰነድ ላይ ነበር የሚሰራው። ያንን ሰነድ ከተመለከትሽው 5 ገጽ ነው የምትሞላው። አንድም ነገር ስለዚህ የሚጠቅሰው የለም። አሰብን በተመለከተ ባይዞ ተደጋጋሚ ስህተት ተሰርቷል። ምንም ጥያቄ የለውም። ማለት በፖሊሲ ደረጃ የባህር በር አያስፈልገንም የሚል አቋም ስለነበረ ብዙ ስህተቶች ተሰርተዋል ብዬ አስባለሁ። የመጀመሪያው የሽግግር መንግስቱ ጊዜ ቢያንስ ለኤርትራ እውቅና በሚሰጥበት ጊዜ እኛ የባህር በር ልናገኝ የምንችልበትን ነገር እንደ አጀንዳ ይዞ መነጋገርና የስምምነቱ አካል ማድረግ ይገባ ነበር። ኢትዮጵያ ለ3 አስርት ዓመታት በልዩ ልዩ የንግድ ስምምነቶች እንደ ጅቡቲ ካሉ ጎረቤቶቿ ጋር በትብብር ስትሰራ ብትቆይም ካላት ኢኮኖሚያዊ ፍላጎትና የህዝብ ቁጥር እድገት እንዲሁም የቀጣናው ጂኦፖለቲካዊ ውጥረት የራሳዊ የሆነ የባህር በር ሳይኖራት መቆየት የምትችል አይደለችም። ይህንንም እውን ለማድረግ ሰላማዊና ሰጥቶ መቀበልን መሰረት ያደረገ ተግባር እየተሰራ ይገኛል። የኢትዮጵያ መንግስት አካሄዱ ትክክል ነው። በሰላም እንፍታ ነው የሚለው፣ በመደራደር እንፍታ ነው፣ ሰጥቶ በመቀበል እናድርግ ነው፣ ቀጠናው ይጠቀም ነው፣ ሁለቱ ህዝቦች ይጠቀሙ ነው፣ ድህነት ይጥፋ ነው። ከጦርነት ምንም እናገኘው ነገር የለም። አብረን ብንሰራ የተሻለ ነገር እናገኛለን። ያለው በተፈጥሯዊም ሆነ የሌላ ሀብቶች አብረን ብንጠቀምባቸው ለሁሉም ሰው ይረዳል ነው። ከዚህ እኔ ይህንን መንገድ ሙሉ በሙሉ ደግፈዋለሁ። የባህር በር ከሌላቸው ሀገራት መካከል የቦሊቪያ ተሞክሮ ትልቅ ትምህርት የሚወሰድበት ነው። ህጋዊና ዲፕሎማሲያዊ በሆነ ስምምነት የባህር በር ከማግኘት ባሻገር በ1904 ከቺሊ ጋር ያደረገችው ስምምነት 2 መሰረታዊ ወደቦችን ያስገኘላት ሲሆን ይህ በቂ እንዳልሆነ የተረዳው የቦሊቪያ መንግስት
ጉዳዩን የላቲን አሜሪካ ሀገራት ድርጅት፣ የተባበሩት መንግስታትና የዓለም አቀፍ ግልግል ፍርድ ቤት ድረስ በመውሰድ ሉዓላዊ የባህር በር የምታገኝበትን ያላሰለሰ ጥረት አድርጓል። የኢትዮጵያ የባህር በር ጥያቄ መልስ እንዲያገኝ አሁንም ህጋዊና ዓለም አቀፋዊ ተቀባይነት ያላቸው ስልቶችን መከተል ይገባል። እንቀጥላለን። ለኢትዮጵያ የባህር በር ጉዳይ የፖለቲካ አጀንዳ ወይንም የኢኮኖሚ ስኬት ወይም ስሌት ብቻ አይደለም፣ የትውልድ ቃል ኪዳንና የህልውና ምሰሶ ጉዳይም ጭምር ነው። ለዘመናት በስጋት ታጥሮ ቆይቶ በዚህ ዘመን የቁጭት ጥያቄ ሆኖ የተነሳው የኢትዮጵያ የባህር በር ጥያቄ ጉዳይም ዛሬም ድረስ በዜጎች ኑሮና በነገው የትውልድ ዕጣ ፈንታ ላይ ምን አይነት ጥላ አጥልቷል የሚለውን በተመለከተ ደግሞ ባልደረባችን ወይንሸት ደጀኔ በተከታዩ ጥንቅሯ ትነግረናለች። አብረን እንከታተል። ፖለቲካዊ ጌም አይደለም አንድ ወይም ደግሞ ቅንጦት አይደለም ወይም ቃቃ ጨዋታ አይደለም። የመኖር ያለመኖር ጉዳይ ነው። በዓለማችን 44 የሚሆኑ ሀገራት የባህር በር አልባ ናቸው። በአፍሪካ ከሚገኙ 16 ሀገራት ደግሞ ኢትዮጵያ አንዷ የባህር በር አልባ ሀገር ናት። የሉዓላዊ የባህር በር ባለቤት አለመሆን ለዘመናት የኢትዮጵያን ህልውና በስጋት የተከበበ ሆኖ እንዲቆይ ያደረገ ነው። ይህ ጫናው እያንዳንዱ ዜጋ ላይ የሚያርፍና ዛሬ መልስ ካላገኘ ነገ የሚተርፍም ጭምር ነው። የባህር በር እጦት ሸክም እያንዳንዱ የዕለት ተዕለት የዜጎች ኑሮ ላይ የሚያሳድረው ተጽዕኖ እንዴት ይታያል የሚለውን እንመልከት። ተመልካቾች የምንገኘው ከአፍሪካ መዲና ትልቁ የሆነው መርካቶ ገበያ ውስጥ ነው። ለዓለም አቀፍ ንግድ መተላለፊያ ትራንዚት የሚከፈለው ከፍተኛ የወደብ አጠቃቀምና የመንገድ ክፍያ አስፈላጊ የሆኑ ገቢ ዕቃዎች ዋጋ ላይ ከ20 እስከ 30 በመቶ ከፍ በማድረግ ላይ ነው። ይህ የባህር በር እጦት ግብር ተብሎ የተሰየመው የዋጋ ጭማሪ ኢትዮጵያ እንደ ጅቡቲ ባሉ የባህር በር ባላቸው ሀገራት ላይ ጥገኛ በመሆኗ የመጣ ነው። የትራንዚት ወጪ፣ የነዳጅ ጭማሪና በድንበር ላይ ባለው ቢሮክራሲ መዘግየት ሲደመር በአንድ መደበኛ የኮንቴነር ዕቃ ላይ ተጨማሪ ወጪን ይጨምራል። ይህ ገንዘብ ዕቃው የሀገር ውስጥ ገበያ ከመድረሱ በፊት በቀጥታ የሚታከል ንጹህ የዋጋ ግሽበት ነው። እንዴት ነሽ? ሰላም ነው። የባህር በር በነበረን ሰዓትና አሁን የዕቃው ለውጥ ምን ያህል እንደሆነ ታውቁታላችሁ። ለወደብ ኪራይ የሚከፈለውን ምን ያህል እንደሆነ ማንም ይገነዘበዋል። ይሄ የባህር በር ሄደው ባላግባብ ነው፣ ባልሆነ መንገድ ነው። ስለዚህ ያንን ሁሉ ሲጨማምር ብዙ በህዝቡ ላይ ጫና ስለሚሆን ይህንን የባህር በር ቢመጣልን ኖሮ እቃው የመቀነስ ባህሪ ያሳያል የሚል ሀሳብ አለኝ። ኢትዮጵያ የባህር በር በማጣቷ ብዙ ችግሮችን ህብረተሰቡ እንዲጋፈጡናል። ያም ከዛም በንግዱ ማህበረሰብ ውስጥ ለወደብ የምንከፍላቸው ክፍያዎች በጣም ቱማች ስለሆኑ እነሱን ክፍያዎች ነጋዴው ላይ ነው የሚጣለው። እሱ ማስመጪው ላይ ካስመጪው እየወረደ ነጋዴው ማህበረሰብ ላይ ይወርዳል። ነጋዴው ደግሞ ከታች ወዳለው ማህበረሰብ ጋር እቃ ዲስትሪቢዩሽን በሚደረግበት ሰዓት የተለያዩ የዋጋ ጭማሪዎች ይፈጠራሉ። የባህር በር ቢኖረን እነዚህ ነገሮች የመቀነስ እድላቸው በጣም ሰፊ ነው። የወደብ ማስተናገጃ ክፍያዎች፣ የመጋዘን ኪራይና መተላለፊያ ኮሪደር ክፍያዎች በንግድ ተቋማት የሚሸፈኑ ሳይሆኑ ወዲያውኑ ለዋናው ሸማች የሚተላለፉ በመሆናቸው ኢኮኖሚያዊ እድገትን የሚገድብ ማነቆ ፈጥሯል። የዋጋ ጭማሪ በዕለት ተዕለት ኑሮ ላይ የሚያሳድረው ጫናም ቀላል አይደለም። የባህር በር የኢትዮጵያውያን የህልውና ጉዳይ ነው። በርካታ ቁልፍ የሆኑ ኢኮኖሚያዊ፣ ስትራቴጂያዊና ፖለቲካዊ ጥቅሞችን ያሳጣናል። አሁን ላይ አስመጪዎች በዋነኝነት እያስቸገረን ያለው ከታች ያለውን ህብረተሰብ ደግሞ በዋጋችን በምናቀርባቸው ዋጋዎቻችን እንድንጎዳ እያደረገን ያለው ነገር ምንድነው? ሎጂስቲክስ ነው። እኛ ሀገር የራሳችን ወደብ የለንም። ይህ ባለመኖሩ ደግሞ ተጨማሪ የምናወጣቸው ወጪዎች አሉ። ይህ ወጪውን ሳንፈልግ ህብረተሰቡ ላይ እንድንጭን የሚያደርገን ማለት ነው። በአጭር ጊዜ የባህር በር ባለቤት ለመሆን ምንድነው መሰራት ያለበት? የባህር በር በመኖሩ ህብረተሰቡ እጅግ በጣም ተጠቃሚ ነው። በማጣታችን ደግሞ የከሰርነው ያጣነው ነገር ብዙ ነው። ስለዚህ የባህር በር እንዲኖረን ከመንግስት ጋር በመሆን ድጋፋችንን ማሳየት ግድ ይለናል። ይሄ በተስፋ በቶሎ እንጠብቀዋለን። እየጠበቅን ነው በጉጉት። ልጁ፣ ወጣቱም፣ ጎረምሳውም፣ ሽማግሌው ሁሉም በጉጉት እየጠበቀው ነው ይመለስ። የባህር ኃይል ያስፈልገናል። ለምን የሚገባውን ምርቶቻችን የምንልከውንና የምናስገባውን
ከአደጋ ለመጠበቅ ልክ ያደጉት ሀገራቶች እንደሚያደርጉት ማለት ነው። ይሄ ተፈጥሯዊ መብት ነው፣ ዓለም የሚቀበለው መብት ነው። ስለዚህ ይሄ የሀገር ዜጋ ሁሉ ሀገር ወዳድን ዜጋ ኢትዮጵያውያኖች ሁሉ የሀገሩ ባለቤት የሆነ ህዝብ እና ኃላፊነት የሚሰማው ዜጋ ሁሉ በዚህ ጉዳይ ላይ እንደ አንድ ሰው ያለ ልዩነት መቆም አለበት። ይህ ለአሁን ብቻ ሳይሆን ለበኋላችንም በጣም የሚጠቅመን ነው። ዶላር አስቀረም ማለት ደግሞ የአስፈላጊ የሆነ ትላልቅ ፕሮጀክቶች ላይ እንድናውል ያደርገናል። የነዳጁ ላይ፣ የመድኃኒቱ ላይ፣ የምግብ ነኩ ላይ እነዚህ ነገሮች ላይ ኢንቨስት እናደርጋለን ማለት ነው እንደ ሀገር። ይህን አደረገን ማለት እያንዳንዱ ቤታችን እያንዳንዱ ሳህናችን ላይ የሚያርፍ ትልቅ እድል ነው ማለት ነው። የባህር በር ጉዳይ ለኢትዮጵያውያን ፖለቲካዊ አጀንዳ ወይም ደረቅ የኢኮኖሚ ስሌት አይደለም። የባህር በር ከዚህም በላይ የሆነ የኢትዮጵያውያን የትውልድ ቃል ኪዳንና የህልውና ምሰሶ ማለት ነው። እዚህ ጉዳይ ላይ እንቆያለን። ክቡራን ተመልካቾቻችን ተጨማሪ መረጃዎች እንዲያጋሩን እንግዳ ጋብዘናል። እንግዳችን ዶክተር ኡስማን ጁታ አነቦ ከወላይታ ሶዶ ስቱዲዮ ነው የሚገኙት። በቀጥታ ስርጭት ላይ በወላይታ ሶዶ ዩኒቨርሲቲ የቋንቋና ስነ ጽሁፍ ትምህርት ክፍል መምህርና ተመራማሪ ናቸው። በማለዳ ከኛ ጋር ቆይታ ሊያደርጉ ስለፈቀዱ እጅግ በጣም እናመሰግናለን ዶክተር። እናመሰግናለን ዶክተር። ምራው ጉዳይ እንሂድ። እኔም አመሰግናለሁ። ጥሩ። የኢትዮጵያ የባህር በር ጥያቄ እንግዲህ ደግመን ደጋግመን እንደምንለው የትውልድ ጥያቄ ነው። የትውልድ ጥያቄ ብቻ አይደለም፣ የህልውና ጥያቄ ነው እንላለን። ምን ማለት ነው በርሶ እይታ? አው ይሄ ጥያቄ እጅግ በጣም አስፈላጊ የሀገር ህልውና ቀጥታ የሚነካ ጥያቄ ነው። እንደዚህ ሲባል ኢትዮጵያ የባህር በር መዳረሻ ያለው አይነት ጥያቄዎችን ስታነሳ በቀጥታ ከመጓጓዣ ወይንም ከንግድ ብቻ መታየት የለበትም። ምክንያቱም የህልውና ጉዳይ ተብሎ መወሰድ አለበት ማለት ነው። ስለዚህ እነኛ አይነት ጥያቄዎችን በሚታነሳበት ጊዜ ከምን አንጻር ነው የህልውና ጥያቄ ሆኖ መታየት ያለበት፣ ከምን አኳያ ነው ብለን ስናይ አንድ አራት ነጥቦችን ማንሳት እፈልጋለሁ። የመጀመሪያው ኢኮኖሚያዊ ከኢኮኖሚ አንጻር ወይም ኢኮኖሚያዊ ህልውናዋ ተደርጎ መታየት አለበት ማለት ነው። ኢኮኖሚያዊ አንጻር በምናይበት ጊዜ አንድ ሀገር የባህር መዳረሻ ያላት ሀገርና የባህር መዳረሻ የሌላት ወይም የባህር በር የሌላት ሀገር ሁለቱን ብናነጻጽር ባህር መዳረሻ የሌላት ሀገር ቀጥታ ኢኮኖሚዋን በሚገባ ይጎዳል፣ በከባድ ሁኔታ ይጎዳል ማለት ነው። ይህ ሲባል የተለያዩ የሸቀጥ ወጪዎች ይጨምራሉ። የራስ የሆነ የባህር በር ከሌለ ባህር በርን ከሌሎች አገሮች በመከራይበት ጊዜ የሸቀጦች ዋጋ ወይንም ወጪዎች ላይ በጣም የተጋነነ ዋጋ ይጨመራል። ሸቀጦች ላይ ራሱ ደግሞ ወጪዎች በሚበዙበት ጊዜ ሸቀጦች ላይ ዋጋ በጣም ይጨምራል። ከዛ ጋር በተያያዘ የውጭ ንግድ ላይ በምናደርገው የውጭ ንግድ ላይ ወይንም ተወዳዳሪ እንዳንሆን ያደርጋል ማለት ነው። ከሌሎች አገሮች ጋር ባህር በር ካላቸው አገሮች ጋር እኛ ባህር በር የሌለን አገሮች ወይንም አገር እንደ ኢትዮጵያ የመሳሰሉ አገር ከሌሎች ጋር ቀጥተኛ ተወዳዳሪ አትሆንም። ስለዚህ ተወዳዳሪነቷ ላይ ጉዳት አለ ማለት ነው። ስለዚህ የሀገር የውጭ ንግድ በቀጥታ የሚጎዳ ነው። ሸቀጦቿ በዋጋዎች ላይ ወጪዎች ጭማሪ በሚኖርበት ጊዜ እነኚህ የወጪ ጭማሪዎች በአጠቃላይ መጥቶ የሚያርፉት በህብረተሰቡ ላይ ነው። ነጋዴው ከላይ ያለው የተለያዩ ክራዮችን አምጥቶ ወደ ታች ሲጨምር የመንግስት ሰራተኛው ዝቅተኛ የህብረተሰብ ክፍሎች ላይ ኢኮኖሚያዊ ጫና ይፈጥራልና ይህ ደግሞ የደህንነት ጉዳይ ነው ማለት ነው። የህዝብ የደህንነት ጉዳይ የመቀጠልና ያለመቀጠል ጉዳይ ሆኖ መታየት አለበት። ስለዚህ በሌላ አንጻር ደግሞ የሀገር የልማት እንዲዘገይ ያደርጋል። የሚፈልገው ልማት መንግስት ለህዝብ ማድረስ የሚገባው ልማት በወቅቱና በአግባቡ እንዳይደርስ ያደርጋል ማለት ነው። ስለዚህ ከኢኮኖሚያዊ ህልና አንጻር እንደዚህ ማየት ይቻላል። ሌላኛው የብሔራዊ ደህንነት ጉዳይ ሆኖ መታየት አለበት። ህልውና ጉዳይ ከተባለ ብሔራዊ ደህንነት ጉዳይ ነው። ስለዚህ ብሔራዊ ደህንነት አንጻር አንድ ሀገር የባህር በር የሌላት ሀገር ባህር በር ካለው ከጎረቤት አገሮች ላይ ጥገኛ በከፍተኛ ደረጃ ጥገኛ ትሆናለች ማለት ነው። በዚህን ጊዜ ምንድነው
የፖለቲካ ግፊት በሚኖርበት ጊዜ ወይንም ኢኮኖሚ ግፊት በሚኖርበት ጊዜ ወይንም ሌሎች ሀገር ደህንነትን የሚጎዱ ጉዳቶች በሚኖርበት ጊዜ ኢትዮጵያ እንደ ሀገር በከፍተኛ ሁኔታ ትጎዳለች ማለት ነው። ደህንነቷ በጣም አደጋ ውስጥ ነው ያለው ማለት ነው። ስለዚህ የራሷ የሆነ የባህር በር ከሌለ ለዚህ አይነት ብሔራዊ ደህንነት ተጋላጭ እንሆናለን። ስለዚህ ከዚህ አኳያ የህልውና ጉዳይ ሆኖ መታየት አለበት። ሶስተኛው የትውልድ መብትና ከረጅም ጊዜ ራዕይ አኳያ ይሄ ደግሞ መታየት አለበት፣ እንደ ህልውና ጉዳይ ሆኖ መታየት አለበት። ስለዚህ ኢትዮጵያ አሁን ይሄ መንግስት በዚህን ጊዜ ይሄንን የባህር በር መዳረሻን ለማግኘት የራሷን ለማድረግ በሚያነሳበት ጊዜ የዛሬውን ትውልድ ብቻ ሳይሆን የነገውንም ትውልድ መብትን ጭምር አንግቦ መነሳት አለበት። ስለዚህ የሚነካ ነው። የዛሬውን ትውልድ መብትን ብቻ ሳይሆን የነገው ትውልድ እኛ ትላንትና እንደ አገር ባህር በር ነበረን፣ በ30 ዓመት ውስጥ አተናል። ስለዚህ ልጅ ሆነን የምናውቀው በአጠቃላይ የሀገሪቷ ኢኮኖሚ ምን እንደሚመስል በአጠቃላይ የሸቀጦች ዋጋ ምን እንደሚመስል እናውቃለን። አሁን ደግሞ በ30 ዓመት ውስጥ ይህንን በተለያየ ጫና በተለያየ ሁኔታ ውስጥ በአሻጥር ባህር በር አተናል። ነገር ግን ይህንን ባህር በር አተን እንደ ሀገር ቁጭ ብለን እጃችን አጣጥፈን መቀመጥ የለብንም። መንግስት ለዚህ ደግሞ ምቹ አጋጣሚ አምጥቷል። ይህ ማለት ከዚህ በፊት ባህር በርን ማንሳት እንደ ነውር የሚታይ የነበረበት ጊዜ ነበር። አሁን ግን መንግስት ራሱ በህዝብ ዘንድ እንዲሰርጽ አድርጓልና ይህንን ከመብት አኳያ ከዜጎች መብት አኳያ መታየት አለበት ማለት ነው። ስለዚህ አንድ ሀገር በራሷ ሀብትና በራሷ እቅድ የራሷን ሀብት ለማልባት በራሷ እቅድ ለመመራት ከፈለገች የራሷ የሆነ ከሌላው ዓለም ጋር ቀጥታ የሚያገናኛት መንገድ ያስፈልጋታል። ስለዚህ ይሄ የመብት ጉዳይ ሆኖ መታየት አለበት ማለት ነው። ሌላኛው የብሔራዊ ክብርና ሉዓላዊነት ጉዳይ ሆኖ መታየት አለበት። ይሄ ህልውና ጉዳይ ነው ከተባለ የብሔራዊ ክብርና ሉዓላዊነት ጉዳይ ሆኖ መታየት አለበት ማለት ነው። ስለዚህ ኢትዮጵያ እንደ ሀገር ወደ ባህር መዳረሻ መኖር በጣም የህልውና የሉዓላዊነትና የክብር ጉዳይ ሆኖ መታየት አለበት። ስለዚህ ይህን የሀገሪቷን የራሷን ሉዓላዊነቷን ለማረጋገጥ ክብሯን ለማስመለስ ጉዳይ ሆኖ መታየት አለበት። ስለዚህ ሁል ጊዜ መጓጓዣ ወይንም ለንግድ የሌላ አገርን ወደብ መጠቀም በክራይ መጠቀም የራሷን ክብር እንድታጣ ያደርጋታል። ስለዚህ ይህ ጉዳይ በአጠቃላይ የፖለቲካ ጉዳይ ወይም ጊዜያዊ የፖለቲካ አጀንዳ ብቻ ሳይሆን የክብር ጉዳይ መሆን አለበት። የባህር በር ጉዳይ ማለት የትውልድ የመብት ጉዳይ መሆን አለበት። የኢኮኖሚ ጉዳይ ሆኖ መታየት አለበት። የብሔራዊ ደህንነት ጉዳይ ሆኖ መታየት እንዳለበት በአጭሩ ማየት ይቻላል። መልካም ዶክተር ኡስማን ወደ እርስዎ በሌላ ጥያቄ የምንመለስ ነው የሚሆነው። ሌላ እንግዳ አሉን ስቱዲዮ። ዶክተር መሰረት ሞላ ይባላሉ። የቢዝነስና ፋይናንስ አማካሪ እንዲሁም ደግሞ የሕዝብ ተወካዮች ምክር ቤት አባል ናቸው። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት አደራችሁ? እንደምናደሩ። እንግዲህ የአሁኑ ዘመንና የመጪው ጊዜ የጂኦ ፖለቲካዊ ሁኔታን ከግምት ውስጥ ስናስገባ የባህር በር ለኢትዮጵያ አስፈላጊነቱ በምን ያህል ደረጃ ይገለጻል ከሚለው ደግሞ እንጀምር እርስዎ ጋር። ኦኬ እንግዲህ የኢትዮጵያ የባህር በር ፍላጎት መኖር ጊዜውንና ወቅቱን ጠብቆ የመጣ ጥያቄና ለኢትዮጵያ ብቻ ሳይሆን ለቀጠናዊ ወይም ደግሞ ለምስራቅ አፍሪካ ይሄ ሆርን ኦፍ አፍሪካ ለምንለው ጥሩ አጋጣሚ ሆኖ የመጣ ፍሬም የተደረገ እድል ነው ብዬ ነው የምገምተው። ለምንድን ነው በዋናነት የሚያስፈልገው ሲባል እንግዲህ የመጀመሪያው አንድ ሀገር ናሽናል ስትራቴጂክ አውቶኖሚ መገንባት አለበት። ይሄ የናሽናል ስትራቴጂ አውቶኖሚ ወይም ደግሞ የስትራቴጂካዊ ብሔራዊ አንድነት የሚገነባው የኢኮኖሚ ልማት አስፈላጊነትም ስላለው ነው። እንግዲህ ይሄ የኢኮኖሚ ልማት አስፈላጊነት ኢኮኖሚ ልማቱ አስፈላጊነቱ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካም ቀጠናዊ አገሮች በጣም አስፈላጊ የሆነ ስለመጣ ነው። እንግዲህ ኢትዮጵያ በአሁኑ ሰዓት ወደ 130 ሚሊዮን ህዝብ ያላት አገር ናት። በ2.5% የህዝቧ እድገት እየቀጠለ ነው የሚሄደው። በሚመጡት አመታት ወይም በሚመጡት 10-20 አመታት
የህዝቡን ኢኮኖሚ ሊሸከም የሚችል ስርዓት መገንባት ያስፈልጋል ማለት ነው። በዚህ ሰዓት ደግሞ እንደ ዋነኛ ሆኖ የሚያገለግለው የወደብ ባህር መኖር ነው፣ ወይም ደግሞ ጥገኛ ሳይሆኑ የራስ የወደብ ባህር መኖር ነው። ይሄ የራስ የወደብ ባህር መኖር ወይም ፖርት መኖር ማለት የምስራቅ አፍሪካ ፖርት መኖር ማለት ነው። ለምሳሌ ኢትዮጵያን እንደ ሀገር ብንወስዳት በአሁኑ ሰዓት 95% ኢኮኖሚዋ ከውጭም ወደ ውስጥ የሚገባው የተመሰረተው በጅቡቲ ፖርት ላይ ነው። በዚህም ሰዓት ደግሞ ከ1.5 እስከ 2 ቢሊዮን ብር ደረጃ በየአመቱ እናጣለን ማለት ነው። ስለዚህ የመጀመሪያው የኢኮኖሚ ልማት አስፈላጊነት ስለሚያስፈልግ ነው፣ ለቀጠናውም ለኢትዮጵያም ስለሚያስፈልግ ነው። በሶስተኛ ደረጃ የደህንነትና የጦር ኃይል አስፈላጊነት ነው። በአሁኑ ሰዓት አገራት ኮሎኒያቸውን ለማስፋፋት የሚጠቀሙባቸው ብዙ መንገዶች አሉ። የሳይበር ሴኩሪቲ አለ፣ ፖርት አለ፣ ነዳጅ አለ፣ ኤቭሪቲንግ አለ። ነገር ግን እንደ ሀገር ደግሞ የምስራቅ አፍሪካ ቀጠና የባህር በሩን በጋራ የመጠቀም ሁኔታዎች ያስፈልጋታል ማለት ነው። ሌላው በዋናነት አስፈላጊ የሚሆነው የጂኦፖለቲካዊ አስፈላጊነት ስላለ ነው። ምስራቅ አፍሪካ ቀጠና ራሱ የጂኦፖለቲካ አስፈላጊነቱ ከሌሎች ሀገራት ጋር የሚወዳደሩበት ከፍተኛ የሆነ ስላለ ነው። እንደው ከዚህ ጋር አያይዘን የምናየው የፖርት መኖር ደግሞ ለወደፊቱ የኢትዮጵያም ሆነ የምስራቅ አፍሪካ ቀጠናዊ የማህበራዊና ሰብአዊ ጥቅም ስላለው ነው። እንግዲህ ወደ ታች ወረድ ስንል የዚህ የባህር በር መኖር ለሀገራት ለምስራቅ አፍሪካ አገራት ኢትዮጵያንም ጨምሮ የሶሻል የኢኮኖሚና የማህበራዊ ፋይዳ በጣም ከፍተኛ ነው። ስለዚህ የማህበራዊና ሰብአዊ ጥቅም ስራ ሊፈጥር ይችላል፣ ኢኮኖሚ ቡስት ሊያደርግ ይችላል፣ ኢንቨስትመንት ሊያስፋፋ ይችላል። እንደዚሁም ደግሞ በተለይ በአሁኑ ሰዓት የምዕራባዊ ሀገራት የሚቸገሩበትን የማይግሬሽን ጉዳይ ሊያስቀር የሚችል ቀጠናዊ ትስስር ነው። ሌላው በተጨማሪ ከዚህ ጋር የምናየው ደግሞ እንግዲህ በቀይ ባህርም በዚህ በፖርቱ ምክንያት ብዙ ኢንተረስት ያላቸው የውጭ ሀገራት አሉ። ለምሳሌ እንደ ቻይና፣ አሜሪካ፣ የተለያዩ ሀገራት ከነዚህ ጋር ደግሞ ጥሩ የሆነ ቁርኝነት እንዲፈጥር ያደርጋል ማለት ነው። ስለዚህ በዋናነት የምስራቅ አፍሪካ ቀጠናዎች የኢኮኖሚ ልማትን ለማምጣት በጋራ ኢትዮጵያ የመጀመሪያ ፍሮንት ላይን ሁና መቀመጡ ለኢትዮጵያ ብቻ ሳይሆን ለቀጠናውም ከፍተኛ ጥቅም ስላለው ነው ማለት ነው። እንመለሳለን። ዶክተር በጣም ቆንጆ ሀሳብ አንስተውልናል። ዶክተር ኡስማን ወደ እርስዎ እንመለስና አስቀድመው የህልውና ጉዳይ ነው ሲባል ምን ማለት ነው የሚለውን በደንብ አብራርተውልናል። እንግዲህ ኢትዮጵያ የምታነሳው ይህ የባህር በር ጥያቄ በሰላማዊ መንገድ እንደገና ደግሞ በሰጥቶ መቀበል መርህ ተፈጻሚ መሆን አለበት ወይም ተግባራዊ መሆን አለበት የሚል ሀሳብም አለ በመንግስት በኩልና ይህ ጉዳይ እንዴት ነው ተጠናክሮ መቀጠል አለበት? በእርግጥስ ሰላማዊ በሆነ በሰጥቶ መቀበል መርህ ማሳካት የሚቻልበት እድል አለ ወይ? እስኪ እሱን ያንሱልን። አው ይህንን ጥያቄዋን ከተለያዩ ግጭት ቀስቃሽ ከሆኑ መንገዶች ይልቅ በሰላማዊ መንገድ ማንሳት ይጠበቅባታል። ምክንያቱም ግጭት ከዚህ በፊትም አይተናል፣ አይጠቅምም፣ ሁለቱንም ወገን አይጠቅምም። ስለዚህ ከጦርነት ይልቅ በሰላማዊ መንገድ ለማንሳት የምትችልባቸው መንገዶችን ይኖራሉ ማለት ነው። እነኚህንም ማየት ይቻላል። ለምሳሌ ኢትዮጵያ ይህንን ጥያቄዋን በሰላማዊ መንገድ ለማስቀጠል የመጀመሪያው በዲፕሎማሲ መንገድ ጠንካራ ውይይትን በማድረግ ማንሳት ትችላለች ማለት ነው። ይህን ሲባል ከጎረቤት አገሮች እንደ እኛ አካባቢ ያሉ እንደ ጅቡቲ፣ እንደ ኤርትራና እንደ ሶማሊያ የመሳሰሉ ጎረቤት አገሮች ጋር ያለውን ትብብር መሰረት ውይይት በማድረግ የጋራ ጥቅምን ወይንም ዊን ዊን አፕሮችን መርሃ ግብር በማስከተል ማለት ነው። እንደዚህም ሲባል ለሁለቱም ወገኖች ኢኮኖሚያዊ ጥቅም የሚያመጡ ጉዳዮች ላይ በማተኮር ይህንን ጥያቄ ማንሳት ትችላለች። ይሄ አንደኛው ነው፣ በዲፕሎማሲያዊ መንገድ ወይም ጠንካራ ውይይት በማድረግ። ሌላኛው ደግሞ ዓለም አቀፍ ሕግን መሰረት በማድረግ እንደገና በሰላማዊ መንገድ ኢትዮጵያ ማንሳት ትችላለች። ዓለም አቀፍ ሕግን በመሰረት ወይንም ኢንተርናሽናል ሎውን መሰረት በማድረግ ያንን በማስደገፍ ያ ሲባል ውይይትን በምታደርግበት ጊዜ የአገሮችን ሉዓላዊነትን በማክበር ሌላው ደግሞ የውልና የተለያዩ ስምምነት መንገዶችን በመከተል ይህንን ማድረግ ትችላለች። ይህንን በምታደርግበት ጊዜ ያው ሰላማዊ በሆነ መልኩ ማስቀጠል ትችላለች። ሌላኛው ሶስተኛው ደግሞ ኢኮኖሚያዊ ትብብርን በማጠናከር
አሁንም በሰላማዊ መንገድ ማንሳት ትችላለች። ኢኮኖሚያዊ ትብብርን ማጠናከር ሲባል የተለያዩ የንግድ ግንኙነቶችን ወይንም የትራንስፖርት ሎጂስቲክሶችን እና የጋራ ኢንቨስትመንቶችን በማበረታታት በሰላማዊ መንገድ ማንሳት ትችላለች። ይህንን የኢኮኖሚያዊ ትብብርን በምታጠናክርበት ጊዜ የባህር በር ጉዳይ ኢትዮጵያ የምታነሳው የባህር በር ጉዳይ ከግጭት ወደ ትብብር ይመራል ማለት ነው። ስለዚህ ግጭት የሆነ ወይም ቀዝቃሽ ከሆነ ወይም ከጦርነት ወደ ትብብር በመቀየር ኢኮኖሚያዊዋን ትስስርን ማድረግ ትችላለች። ሌላኛው አራተኛው የክልል ድርጅቶችን መጠቀም እንደዚህ ሲባል እዚህ አፍሪካ ውስጥ ያሉ ወይ ክልል ውስጥ ያሉ በምስራቅ አፍሪካ ክልል ውስጥ ያሉ እንደ ኢጋድና አፍሪካ ህብረት ወይም አፍሪካን ዩኒየንን በመጠቀም እነኚህ ድርጅቶች መካከለኛ አስተባባሪ ሚና ሊጫወቱ ስለሚችሉ ይህንን ጥያቄዋን ሰላማዊ መፍትሄ ማግኘት ይቻላል። ከግጭት ወይም ከጦርነት ይልቅ ሰላማዊ መፍትሄ ማግኘት ይቻላል። ክልላዊ መረጋጋትን መፍጠር ይቻላል። እነኛን ድርጅቶችን በመጠቀም ጥያቄዋን ሰላማዊ በሆነ መልኩ ማንሳት ትችላለች። ሌላኛው የመጨረሻው የውስጥ አንድነትን ማጠናከር፣ ይሄ ወሳኝ ነው። ስለዚህ ኢትዮጵያ ጥያቄዋን በሰላማዊ መንገድ ስታነሳ የውስጥ አንድነቷን በማጠናከር ይህ ሲባል አገር ውስጥ የፖለቲካ መግባባትን በመፍጠር የህዝብ አንድነትን የጋራ መግባባትን በማምጣትና የጋራ ራዕይ እንዲኖር በማድረግ ኢትዮጵያ ውጪ አገር የምታደርገውን ውይይት ወይንም ድርድርን በጠንካራ ሁኔታ እንድትወጣ ይረዳታል ማለት ነው። ስለዚህ በአጠቃላይ ኢትዮጵያ የባህር በር ጥያቄዋን በጦርነት ሳይሆን በዲፕሎማሲ በህግ ወይንም በዓለም አቀፍ ህግን መሰረት በማድረግ በኢኮኖሚ ትስስርን በመፍጠርና በክልላዊ መግባባት ወይም ክልላዊ መግባባትን በመፍጠርና የውስጥ አንድነቷን በማጠናከር በእነኚህ መንገዶች ማንሳት ትችላለች የሚል አመለካከት አለኝ። መልካም እናመሰግናለን። ወደ ዶክተር መሰረት እንምጣና እንግዲህ ኢትዮጵያ የባህር በር ባለቤት ለመሆን የተለያዩ ጥያቄዎችን ያነሳች ነው የምትገኘውና ይህንኑ ጥያቄ እንግዲህ ውል ለማድረግ እየተደረጉ ያሉ ጥረቶች አሉ። እነዚህን ጥረቶች እንዴት ይገልጿቸዋል? በቀጣይስ ምን መደረግ አለበት? እንግዲህ የቀይ ባህር ወይም ደግሞ የባህር በር መኖር ጉዳይ ሊጅትሜት የሆነ ወይም ደግሞ መሰረታዊ የሆነ ጥያቄ ነው። በአሁኑ ሰዓት መነሳቱም እንደ አዲስ ተደርጎ ሊወሰድ አይገባም። ሁሉም የህብረተሰብ አካላት አንድ አይነት እይታ በባህር በር ጉዳይ ላይ ሊኖራቸው የሚችል መሰረታዊ ነገሮችን ቅድም ሳብራራ ነበር። ነገር ግን ቀጣይ ወይም አሁን ምን መደረግ አለበት የሚሉት ጉዳዮች ይሄ ራስን ችሎ አንድ አገር የባህር በር ጥያቄ በሚያቀርብበት ጊዜ መሰረታዊ የሆኑ ሂደቶች አሉ፣ የሚጠየቁ ጥያቄዎች። የመጀመሪያው የሚሆነው የዲፕሎማቲክ ኢንጌጅመንት የምንለው ወይም ዲፕሎማቲካዊ ግንኙነት ናቸው። ከዚህም የተነሳ ለምሳሌ ከተለያዩ ጎረቤት ሀገራት ጋር ከጅቡቲ፣ ከሶማሌ፣ ከሱዳን እንደዚሁም ከቀጠናው እና በተለይ ደግሞ በዚህ ወደብ ጥያቄ ላይ ወይም ደግሞ በቀይ ባህር ላይ መሰረታዊ ፍላጎት አለን ከሚሉት ጋር ግዴታ የሆነ የዲፕሎማቲክ ኢንጌጅመንት ወይም ደግሞ ንግግር ማድረግ ያስፈልጋል። ከዚህ ባሻገር ደግሞ አልፎ እየተደረገ ነገር ያሉት በኢጋድ እንደዚሁም በኤዩ በዩኤን መድረኮች ላይ የባህር በር ጥያቄን መረጃን መሰረት በማድረግ ማስገባት፣ መጠየቅ፣ መሞገት፣ መምከር ያስፈልጋል ማለት ነው። እንግዲህ ይሄ ጥያቄ ለምሳሌ ኢትዮጵያ ማናት፣ ኢትዮጵያ ለምንድን ነው የባህር በር የምትፈልገው፣ አስፈላጊነቱ እስከምን ያህል ነው የሚለውን ነገር ለኢንተርናሽናል መድረክ በተዋረድ ስርዓትና አግባብ ባለው መንገድ መቅረብ አለበት፣ ተሰንዶ ማለት ነው። ባለፉት 100 ዓመታት ኢትዮጵያ በባህር በር ጉዳይ ያላት ሌጋሲ አለ፣ የመጠየቅ ወይም ክሌም የማድረግም አላት። በአጋጣሚ ሆኖ በታሪክ አጋጣሚ የዛሬ 30 ዓመት ስላጣችሁ ኢትዮጵያ አትጠይቀው የሚል ነገር አይኖርም። ነገር ግን ለዚህ ደግሞ የተደራጀ ሀሳብ፣ የተደራጀ አይዲያ፣ የተደራጀ ወሳኝ የሆነ መረጃ ማቀበል ያስፈልጋል ማለት ነው። ሂደቱንም በምትመለከቱት ጊዜ ለመጀመሪያ ጊዜ አሁን ጠቅላይ ሚኒስትሩ ፍሬም አድርጎ ነው የመጣው። በቃ የቀይ ባህር ጉዳይ ወይም የወደብ ጉዳይ አስፈላጊነቱን መሰረት ተደርጎ ፍሬም ተደርጎ ነው የመጣው። ስለዚህ ኢትዮጵያንና የባህር በርን ልነጣጥል የሚችል ከታሪክም ከባህልም ከኢኮኖሚም የለም። ሌላው የዚህ የሌጋልና መልቲላተራል ኢኒሺዬቲቭ የሚባሉት በተለይ ደግሞ የዩኤን ኮንቬንሽን ኦን ላውስ ዩኤን ኮንቬንሽን ኦን ዘ ላውስ ኦፍ ዘ ሲ የሚል
አገራት እንዴት አድርገው ነው የባህር በር መጠቀም ያለበት የሚሉትን በደንብ አድርጎ ማጉላት ያስፈልጋል ማለት ነው። ስለዚህ በመጀመሪያ ደረጃ ወደ ዋና ተግባሩ ከመግባቱ በፊት ለተለያየ አገራት የፖሊሲ አድቮኬሲ ወይም የስትራቴጂ አድቮኬሲ መነደፍ አለበት፣ መሰራት አለበት ማለት ነው። እንዴት አድርገን ነው በዚህ ዙሪያ ላይ ኢንተረስት ያላቸው አገራት ላይ ኢንተረስት ያላቸው ቡድኖች ላይ መሰረታዊ የሆነ የፖሊሲ አድቮኬሲ የሚል እንግዲህ ኢትዮጵያ ከናሽናል ስትራቴጂ ተነስታ ነድፋ ልትቀጥልበት የሚገባ አለ ማለት ነው። ሌላው በቀይ ባህር የደህንነቶች ስምምነቶችን በደንብ ማየት ያስፈልጋል። ከአሁኑ ሰዓት በፊት ወይም ደግሞ ከዛሬ በፊት የባህር በር ጥያቄ አሁን ከመነሳቱ በፊት በጣም ብዙ ስምምነቶች ተደርገዋል፣ ፖርትን በመጠቀም ዙሪያ ማለት ነው። ይሄ ደግሞ አብዛኛው የተነደፈው የኢትዮጵያን ህጋዊ የሆነ መሰረታዊ የሆነ ጥያቄ እንዳላት የሚደግፍ ወይም የሚያጎላ ነው የሚሆነው ማለት ነው። እንግዲህ እስካሁን በርካታ የሆነ ጥንካሬዎች ተደርገዋል እውነት ለመናገር ማለት እንደ ሀገር ደግሞ ጥያቄው መነሳቱም አንዱ ትልቅ ነገር ነው። የመጀመሪያው መደረግ ያለበት ህዝቡ ወይም እያንዳንዱ ሲቲዝን የቀይ ባህር ጉዳይ ወይም ደግሞ የወደብ ጉዳይ እንደ ፍቅር ወይም እንደ ናሽናል ኢንተረስት አድርጎ ወይም ብሔራዊ ጥቅም ተደርጎ መነሳት ያስፈልገዋል። ስለዚህ ከወደብ ባለቤት ሀገሮች ጋር ጥሩ ግንኙነት ማድረግ የመጀመሪያው መሰረታዊ ነገር ነው። አለመግባባቶችን ቢኖሩ አንዳንድ ትንኮሳዎችን ቢኖሩ ሆደ ሰፊ ሆኖ እንደ መንግስት ከሚመለከታቸው አካል ጋር ንግግር ማድረግ ያስፈልጋል። ሌላው እንግዲህ ይህን ጥያቄ በምንጠይቅበት ሰዓት ደግሞ ቅድመ ሁኔታዎችን መደረግ ያለባቸው ነገሮች አሉ። ለምሳሌ የትራንዚት መሰረተ ልማቶችን ማሻሻል፣ ለምሳሌ ኢትዮ ጅቡቲ ኮሪደር አንዱ ዋነኛ ነገር ነው። ከሶማሌ ላንድ ጋር የተደረገው ስምምነት ባለፈው ብዙ ክሪቲሳይዝ ሲመጣበት የነበረ ነገር ግን በጣም ወሳኝ የሆነ ኢትዮጵያ የባህር በር አማራጭ እየፈለገች መሆኑንና አሁን ባለው ነባራዊ ሁኔታ የሀገራት ችግር ውስብስብ በሆኑበት ደረጃ በዚህ መንገድ ፖርትን ጠይቆ አምጥቶ ተጠቃሚነት የማያመጣ ከሆነ ወደፊት የሚመጣው ጉዳት ራሱ ኢቭን የባህር በር ኢትዮጵያ ባለመኖር ምክንያት የሚመጣው የኢኮኖሚክ ጫና ኢትዮጵያን ብቻ አይደለም ጫና የሚፈጥር የምስራቅ አፍሪካ ሀገራትን በጠቅላላ ያደርጋል ማለት ነው። ስለዚህ በአሁኑ ሰዓት ረጅም የሆነና አጭር የሆነ እቅድ ማውጣት ያስፈልጋል። የመጀመሪያው የባህር በር መዳረሻ ለመኖር የረጅም ጊዜ ውልና እንደዚሁም ደግሞ በዘላቂነት ኢትዮጵያ የራሷ ፖርት የሚኖራትን ነገር ማበጀት ያስፈልጋል ማለት ነው። ኤግዛክትሊ ዶክተር ቀሪዎቹን ሀሳቦች እንመለስባቸዋለን። አንድ ጥንቅር ተከታትለን እንመለሳለን በጋራ። እንግዲህ ኢትዮጵያ ዳግም የባህር በር ባለቤት ለመሆን የምታደርገው ጥረት አንድ ትልቅ ሀገር ሊኖር የሚገባውን የተፈጥሮ መብት ከማስከበር ባለፈ የትውልድ ህልውናን የማረጋገጥ ጉዳይ ነው። ኢትዮጵያ ለዓመታት እንግዲህ የባህር በር አልባ መሆኗ ለከፍተኛ ስትራቴጂካዊ ስጋት አጋልጧት የኖረ በመሆኑ የባህር በር ባለቤትነት ይህንን ስጋት የሚፈታ የህልውና ዋስትና ተደርጎ መወሰድ እንዳለበትም ይገለጻል። ሂሩትን ቢያለ በዚህ ጉዳይ ላይ ተከታዩን ጥንቅር አሰናድታለች። አብረን እንከታተል። ኢትዮጵያን ከባህር በር የመገንጠል ጉዳይ ለብዙ ዓመታት የተሰራበት ረጅም ታሪክ ያለው ነው። ኢትዮጵያ የስልጣኔዋና የገናናነቷ ሚስጥርም ከባህር በር ጋር የተቆራኘ ስለመሆኑ ብዙዎች ይናገራሉ። የተለያዩ የንግድ እንቅስቃሴዎችን ከመከወን ባለፈ ጠንካራ የባህር ኃይልን በማቋቋም የራሷን መርከቦች የምታንቀሳቀስ ሀገርም ነበረች። ነገር ግን ኢትዮጵያ በሚያስቆጭና ግልጽ ባልሆነ ምክንያት የባህር በር የሌላት ሀገር ልትሆን ችላለች። በዓለም ላይ የባህር በር ባለቤት የሆኑ ሀገራት ሉዓላዊነታቸውን ከማስከበር ባለፈ የራሳቸውን ኢኮኖሚ በነጻነት ማንቀሳቀስ ቀጥተኛ ተጠቃሚነታቸውን በማረጋገጥ ብሔራዊ ጥቅማቸውን ማስከበር ችለዋል። ይህም ከሀገር አልፎ ይህንኑ በቅርብ ማየት የቻሉ በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የዕለት ተዕለት ቁጭት ሆኗል። እኔ የምኖርባት ሀገር ኦልሞስት 2/3 ማለት ይቻላል የባህር በር ነው፣ ውሃ ነው። ማዕድን ለማውጣት ኖርዝ አካባቢ እንትን ይላል። በሳውት ደግሞ እንደ ጎተንበርግ አይነት አካባቢ ደግሞ ለአውሮፓ ቅርብ ነው፣ ለእንግሊዝ ለዴንማርክ አጠገቡ ነው ያለው። በዛ አካባቢ ደግሞ የኢንዱስትሪ እቃዎችን በቅርቡ ወደ አውሮፓም ሆነ ወደ አሜሪካ ሞዴሎች አካባቢ ለመውሰድ ይቀላታል እና ባህር በር ባይኖራት ኖሮ ስዊድን በጣም እጅግ በጣም ደካማ ሀገር ነበር የምትሆነው። ዛሬ ጠንካራ ሞደርን እና በቴክኖሎጂ በጣም ያደገች ሀገር የሆነችው ባህር መኖሩ ነው እና ወደብ መኖሩ ነው። ብዙ ወደቦች አሏት። እነዚህ ትልልቅ ሀገሮችና ያለን ሀገሮች አንዱ የሚያገኙት የባህር ወደብ ያላቸው ሀገሮች በአጠቃላይ የሚያገኙት ጥቅም ምንድን ነው? ይሄ እንግዲህ አሜሪካንን ጨምሮ የሚጠቀመው ጥቅም ነው።
ከዚህ መካከል የባህር ኃይል የማቋቋም ኃይል ይኖረዋል። ይሄ አንድ ተጨማሪ የሆነ የፖለቲካል ኃይል ነው ማለት ነው። ከሌሎች ኃይሎች ባሻገር ይሄ የምድር ጦር ከሚባለው አየር ኃይል ከሚባለው ሌሎች የመከላከያ ሰራዊት ወይም ደግሞ የመከላከያ አንድ ሀገር የመከላከያ ኃይል ከሚባለው ውስጥ የባህር ኃይልን መጨመር አንድን ሀገር ጠንካራ እንዲሆን ያደርገዋል ማለት ነው። በአካባቢው ላይ የሚሆን በሌሎች ሀገሮች ላይ ጠንካራ ኃይል ሆኖ እንዲቀርብ ያደርገዋል ማለት ነው። ታዲያ የኢትዮጵያ የባህር በር የባለቤትነት ጥያቄ የፖለቲካ ቅንጦት ሳይሆን ኢትዮጵያ እንደ ሀገር ቀጥላ የዜጎቿን መሰረታዊ ፍላጎት ለማሟላት የምትገደድበት ብሔራዊ ግዴታም ጭምር ነው። ቁጥጥር ሳይደረግበት ምን አስገቡ ምን አስወጡ ሳይባል የማይደረግ የባህር በር ያስፈልገናል። ኢትዮጵያን ለሚያክል አገር እያደገች ላለች ኢኮኖሚዋ እያደገ ላለ ሀገር እና 130 ሚሊዮን ህዝብ ላለች ወደ ለያዘ ህዝብ ለያዘች ሀገር የባህር በር እጅግ በጣም አንገብጋቢና በየመድረኩ በማንኛውም መድረክ በአፍሪካ አንድነት ድርጅት በዩናይትድ ኔሽን በአውሮፓ ዩኒየን አሉ በሚባሉ ድርጅቶች በኩል መነሳት ያለበት ነው። እንግዲህ ኢትዮጵያንና ወደብ አልባ የሆኑ በአጠቃላይ የላንድ ሎክድ የሆኑ ሀገራቶች ደግሞ የሌሎች ሀገሮች ሁል ጊዜ ጥገኛ እንዲሆኑ ነው የሚያደርጋቸው። አሁን ሀገራችን ኢትዮጵያ ካየን ሁል ጊዜ ወይ የጅቡቲ ወይ የሌሎች አጎራባች ሀገሮች ጥገኛ ሆና ነው ባለፈው 30-35 ዓመት የቆየችው። ሁለተኛ ከፍተኛ የሆነ የትራንዚት የባህር አገልግሎት ወይም የባህር ወደብ አገልግሎት ክፍያዎችን እንዲከፍል ያደርጋል። ይህ ደግሞ ኢኮኖሚያዊ ቀውስ ያመጣል በሀገር ላይ። ከዛ ባሻገር ቶሎ ከውጭ ሀገር የሚመጡ ኢምፖርቶችን የሚሆን ወደ ውጭ ሀገር የሚሄዱ ኤክስፖርቶችን በንግድ ልውውጡ ላይ የሚፈጥር ተግዳሮት ይኖረዋል። ይሄ ደግሞ ኢኮኖሚካል የሆነ ሀገራዊ የሆነ ኢኮኖሚካል ጫና እንዲመጣብን የሚያደርግ ነው ማለት ነው። ከ120 ሚሊዮን በላይ ህዝብ ያላት ሀገር ያለ ባህር በር መቆየቷ የፈጠረባት ኢኮኖሚያዊ ጫና ከፍተኛ በመሆኑና በዓለም አቀፍ ተሞክሮም ሆነ በጂኦፖለቲካዊ ሚዛን ተቀባይነት ያለው ጥያቄ ታሪካዊ ፍትህን የማግኘት ሂደት ነው። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚ